ሐሳብ አደከመኝ። በጥሩ ሁኔታ እየሄድኩ ቆይና ተመልሼ ወድቃለሁ። ይህም በድካም ብዛት ኃጢአት ላይ ወድቃለሁ። አባቴ እንደውም ቅንጣት ውስጣዊ ሰላም ባጣሁ ጊዜ ተስፋ ወደ መቁረጥ ደረጃ ደርሳለሁ። ልጄ ይሄማ የሰው ሁሉ ባህሪ እኮ ነው። የሁሉ ባህሪ ነው የኔ ልጅ። እንዴ አባቴ መውደቅ ባህሪ ነው? ውስጣዊ ሰላም አለማግኘት ባህሪ ነው? ነገር ግን ትዕቢትና ሰውን ማታለል እንዴት ባህሪ ሊሆን ይችላል? አየ ልጄ የሰው ልጅ በኃጢአት ከወደቀና ክፉና ደጉን ከሚያሳውቀው ዛፍ ከበላ ጊዜ ጀምሮ ክፉ በውስጡ ተገኝቷል። የሰው ልጅ ስጋዊ ባህሪ እንዳልከው ተዘበራርቋል። እውነተኛ መንፈሳዊ የህይወት መንገድ መጀመር ከፈለክ ግን መሰረታዊ ነገሮችን ማወቅ ይገባል። ሰማይ ልጄ ኤፍሬም፣ በመንፈሳዊ ህይወት 3 መሰረታዊ መርሆች ወይም ሐሳቦች እንዳሉ ማወቅ አለብህ። መንፈሳዊ ህይወት በቀጣይነት የሚጓዝ መንገድ እንጂ አንድ እርምጃ አይደለም። እድሜም በሙሉ የምትኖርበት እንጂ በጊዜ የሚታጠር አይደለም እኔ ልጅ። አባታችን ማለት እንዴት አልገባኝም አባቴ። ልጄ ኤፍሬም መንፈሳዊ ህይወት የጊዜ መድረክ አለመሆኑን ማወቅና ማመን አለብህ። 1000 ኪሎ ሜትር በአንድ እርምጃ እኮ ነው የሚጀመረው። ነገር ግን ሁሉም መንገድ አንድ እርምጃ ነው ማለት ደግሞ አይደለም። ዓለማዊ ፍላጎት፣ ኃጢአት፣ መጥፎ ባህሪና ሱስም በሙሉ በድንገት በአንድ ጊዜ ካንተ ለመጣል አታስብ። ይሁን እንጂ ለእያንዳንዱ ኃጢአት መጸጸት አለብህ። ለኃጢአትህ የራሱ ያልሆነ ስም አትስጠው። ከተሳሳትኩ ተሳስቻለሁ በል። ኃጢአተኛ ስለሆንክ ጌታችን መድኃኒታችን ኢየሱስ ክርስቶስን እንደመጣልህ አስታውሰህ መንፈሳዊ ህይወትንም ጀምር። በሂደት ብትወድቅም ተስፋ ሳትቆርጥ ተነስ። ስትወድቅ እኔ የማረባ ሰው ነኝ ወይም ተስፋ የለኝም የሚል ደካማ ስሜት አይኑርህ። ተስፋም መቁረጥ የለብም። ተጠንቀቅ። ተስፋን ሰንቀህ መኖር ይገባሃል የኔ ልጅ። ምንም እንኳ በሳላይ ቢሆንም አንድ ታሪክ ልንገርህ የኔ ልጅ። ካገባ 12 ዓመት የሆነውና ልጅ ያልወለደ ናሆም የሚባል ወጣት ነበር። ወንድሙ ጳውሎስ ጋር ሄዶ ሊያማክረው ይጀምራል። ወንድሜ ጳውሎስ ካገባው 12 ዓመት ሆኖኛል። ይሁን እንጂ እስካሁን ልጅ አልወለድኩም። አምላካችን ሁሉን ቻይ ነው ወንድሜ። ፍላጎትህን ይፈጽምልሃል። አይዞ፣ ሁሌም በእግዚአብሔር እጅ ነው። እኔና ባለቤቴ በቁጥር ብዛት ያላቸው ዶክተሮች ዘንድ ብንሄድም ብዙ ምርመራ ብናካሄድም መድኃኒት ብንወስድም ያለ ውጤት ቀርተናል። ጠንቋዮች ዘንድ እንድሄድ ልቤን ይገፋፋኛል። እንዴ ቅዳሴን አስቀድሰን ቅዱስ ቁርባኑን እንቆርባለን። ሁሉን የሚችል ጌታችን ኢየሱስ ክርስቶስንም እንለምናለን። የብርሃን እመቤት በሆነችው በእናታችን ቅድስት ድንግል ማርያም ስምም እንጠይቃለን። እመነኝ ኢየሱስ ክርስቶስ ፍላጎታችንን እንደሚፈጽምልን እተማመናለሁ። ያኔውኑ ናሆም ወደ ገዳም በመሄድ በእምነት ጸለየ። ኦ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ፣ እኔ ኃጢአተኛ ሰው ነኝ። ጸጋህን ለመቀበል የሚገባኝ አይደለሁም። ካንተ በስተቀር ሌላ ስለሌለኝ እባክህ እርዳኝ። ልቤ ተሰብሮ እስከ ደጅ ሰላም ደርሻለሁ። የቅዱሳን ጸሎት ተቀበለ የአብራኬን ልጅ ስጠኝ። ኢየሱስ ክርስቶስ ስምህ የተባረከ ይሁን። ለሐና የሳሙኤልን እናት የመለስክላትን ያክል ለኔ መልስልኝ። ልቤ እንደተሰበረ አትተወኝ። ካንተ ሌላ ማንም የለኝ። በእናትህ በቅድስት ድንግል ማርያም እለምንሃለሁ የኔ አባት። ከአንድ ዓመት በኋላ እግዚአብሔር አምላክም ጸሎቱን ሰምቶት ጥሩ ልጅ ሰጠው። ልጅ ኤፍሬም እጅግ ተደሰተ። ልጁ የ2 ወር ዕድሜ ላይ ሲደርስ ግን ከተለመደው ውጪ የሆነ ሁኔታ ተፈጠረ። ናሆም ልጁን ለመመልከት እንደመጣ ልዩ ፍጻሜ ሆነ። እሰይ ኤቨን ልጄ እየሳቀ ነው። እሰይ እግዚአብሔር ስም ይባረክ። ኤቨን 40 ሳንቲሜትር ቁመት ጨምሯል። ይሳቅ እንጂ ይህን ያህል ቁመት ምንድን ነው? ልጄ ኤቨን ባንዴ 1 ሜትር ደረሰ። እዴ አይኔ ነው 1 ሜትር ተኩል ነው እኮ። ምንድን ነው የማየው? ይህ እንዴት ይሆናል? ይህ በአጭር ጊዜ እንዴት መሆን ይችላል? 1 ሜትር ተኩል! እግዚኦ ልጄ ትልቅ ሰው ሆነ። ጺምም አወጣ፣ መጸለይም ጀመረ እኮ። አባዬ ናሆም ምን ሆነ ነው የምትስቀው? ተገርመህ እንዲህ የምትመለከተኝ? ይርሻ ያዘጋጅልኝ። ልጄ ኤፍሬም እስቲ ራስህን ናሆም ቦታ አስገባና
ልጅህ ኤቨን በተወሰኑ ደቂቃዎች ውስጥ በድንገት ከኢምንት ጭቅላነት ጺም ወዳለው ትልቅ ሰውነት ቢቀየር ምን ታደርግ ነበር? እንዴ ይሄማ የታወቀ ነው። በሸሸው ወይም ራሴን ስቼ በጠፋሁ ነበር። ስለዚህ ልጄ አንተም በመንፈሳዊ ሕይወት በድንገት አንዴው ለመቀየር ወይም ለማደግ አትጠብቅ። ኃጢአተኛ መሆንህን እመን ልጄ። ለሰራው ኃጢአት ምክንያት ሳትሰጥ ተሳስቻለሁ በማለት በእግዚአብሔር ፊት ንስሐ ግባ። ሁሉም በጊዜውና በሰዓቱ ይመጣል። በአይን ጥቅሻ ውስጥ ቅዱስ ለመሆን አትጠብቅ። አባቴ ዘመኔን በሙሉ በኃጢአት እደክማለሁ ማለት ነው? እግዚአብሔር አምላክ ገብተበት ከነበረው ባርነት በጥረት ሳይሆን በፈቃዱ አንተን የሚያሳርፍበት ቀን ይመጣል ልጄ። ታዲያ አባቴ ይሄ መቼ ነው? ከሞትክ በኋላ? አይደለም፣ በሕይወት ሳለ እንጂ። በመንፈሳዊ ሕይወትህ ትግሉ ከባድ ይሆናል። አየህ፣ ከሰይጣን ጋር ከደካማው ባህሪና ከዓለም ጋር ስለምትታገል ብዙ ትግል ይጠብቃል። በመንፈሳዊ ሕይወትህ ከኃጢአት የተላቀክ ኃጢአትን እየጠላህ ደረጃ በደረጃ ጉልበት እያገኘ መምጣት ትጀምራለህ። በዚያም በአንተ ውስጥ በመሆን የሚታገልህ ያ ክፉ ባህሪ እየደከመ ይመጣል። የሚቀርልህ ውጫዊ ትግል ነው። እርሱም በተራው ቀላል ስለሆነ ታልፈዋለህ። መንፈስ ቅዱስም ያግዝሃል ልጄ። ቅዱሳንም በእንዲህ አይነት ደረጃ ነው ወደ ማዕረግ የደረሱት። ይህን ማወቅ አለብህ የኔ ልጅ። አንድ ነገር ሊገባን የሚገባው ዓለማችን በፍጥነት እየተቀየረች ባለችበት ወቅት ኮምፒውተር፣ ኢንተርኔት፣ ትራንስፖርት ሁሉ የዕለት ተዕለት ኑሯችንን ሳይቀር በጣም ቀላል አድርገውታል። የዚህ ዘመናዊ ፍጥነት ውጤት መንፈሳዊ ሕይወታችንንም ቀላልና በአቋራጭ መንገድ የሚመጣ አድርገን እንድናስብ አድርጎናል። ነገር ግን መንፈሳዊነት ደረጃ በደረጃ የሚያድግ ነው ልጄ። ይህን ማወቅ አለብህ። አባታችን በምን መልኩ ቅዱስ መሆን ይችላለሁ? ቅዱሳን በመንፈሳዊ ሕይወታቸው ጉዞ እንዳያንቀላፉ እጆቻቸውና አንገታቸውን በገመድ እስኪታሰሩ ድረስ ሰይጣን በማንቀላፋትና በመተኛት ወይም በማስተኛት ሲታገላቸው ነበር በገዳም። ያንን ሕይወት ተላምደውት በመንፈስ ማደግ ሲጀምሩ ሌሊቱን ሙሉ ካለምንም እንቅልፍ ጸሎት ሲጸልዩ ያነጉ ነበር። ይህን የሚያደርግ መንፈስ ቅዱስ ነው። አንተንም እንዲሁ ቀስ በቀስ ያሳድጋል የኔ ልጅ። አሃ ሙሴ ጸሊም እንዳጋጠመው ማለት ነው? እርግጥ ነው። ጥቁሩ ቅዱስ ሙሴ በመጀመሪያ መንፈሳዊ ሕይወት ሰይጣን እየታገለው ስለነበረ በእጅጉ የተቸገረ ሰው ነበር። በዚህም የነፍስ አባት ወደ ሆኑት ወደ አባ አስጥሮስ በብዛት ይሄድ ነበር። አባታችን ኤዝሮስ እርዱኝ፣ ሰይጣን እያታገለኝ ነው። ድሮ ስፈጽሞ የነበረውን ክፉ ተግባርና መጥፎ ሐሳብ አምጥቶ እያዋረደኝ ነው። አባ ይርዱኝ። አባ ልጄ ሙሴ ጸልይ፣ ኦ ክርስቶስ በለው እና እግዚአብሔር ሌሊቱን ሁሉ ይጠብቅሃል። እንዴ አንቱ አባታችን፣ በአንድ ሌሊት ብቻ ነው 5 ጊዜ እርሶ ዘንድ የመጣሁት። ብቻ መሰላቸትን ፈጥሬቦት እንዳይሆን። ታዲያ ምን ይደረጋል? በፊት አደርጉ የነበረውን መጥፎ ሥራ ሐሳቤ እየመጣ ደከመኝ። ምንም ስጋት አይግባ። በቀን ለምን ከ100 ጊዜ በላይ አትመጣም? እሱም አይሰለቸኝም። እንዲያው እግዚአብሔር ሊተው ካልሆነ በስተቀር አይጠላም። ከወደቅበት ተነስተህ በትንቢተ ሚክያስ የሚገኘው ጸሎት ጸልይ። ጠላቴ ወይ በወድቅም እነሳለሁ በለ። እግዚአብሔርንም ጌታዬ ባንተ ደስ ይለኛል፣ ሐሴት አደርጋለሁ በለው። አየህ ኤፍሬም ረጅም ዓመታትን ጥረት ካደረገ በኋላ እውነተኛ እድገትን አሳይቶ ትልቅ ቅዱስ ለመሆን የብዙ መነኩሳት አባት ለመሆን በቅቷል። ተስፋ ቢቆርጥ ኖሮ መጀመሪያ ወደ ነበረበት ጭካኔ በተመለሰ ነበር እልሃለሁ። ልጄ ኤፍሬም በቀናው መንገድ እስካለ ድረስ መንገዷ እሷ መሆኗን እመን። አንተ በትምህርት ቤት የተማርከው ብዙዎች ጀምረውት የነበረው እውነተኛ መንገድ ሊቀጥሉበት ስላልቻሉ ትተውታልና የተማርከውን ልትኖረው ሞክር። ፍሬ ሳፈሩ እጅግ ቸኩለው ምንም እርባና ሳይኖራቸው ወደ ነበሩበት ሕይወት ተመልሰው የጠፉ ብዙ ልጆች አሉ። አባት የወለደውን ልጅ ራሱን ችሎ በእግሩ መሄድ እስኪጀምር ድረስ ዳዴ እያስባለ እንደሚያለማምድ እግዚአብሔርም ስትወድቅ እያነሳ ዳዴ እያለ ቀስ በቀስ የሚያሳድግ አምላክና አባት መሆኑን እወቅ። ታዲያ አባቴ በተደጋጋሚ ኃጢአት ላይ የምወድቀው ለምንድን ነው? የሰይጣን ዓላማ ኃጢአት ላይ መውደቅ ሳይሆን በአጠቃላይ ተስፋ እንድትቆርጥ ነው ልጄ። አስተውለህ ከሆነ በ50ና በ60 አይነት ኃጢአት ብቻ አይደለም የሚታገልህ።
በተወሰነ ወይም በአንድ ወይም በሁለት አይነቱ ነው የሚታገል። በአእምሮ እግዚአብሔርን ጠላ አስመስሎ እንድታስብ ይገፋፋል። ይሁን እንጂ እግዚአብሔር ፍጹም አይጠላም። አንድ አባት ልጁ የለበሰው ልብስ በተደጋጋሚ ቢቆሽሽ መልሶ እያጠበ እንደሚቀይርለት እንዲሁ ጌታ እየታገሰ ያጸዳሃል። ያ አባት ባለቤቱን ልጄ በተደጋጋሚ ይቆሽሻልና ሌላ ልጅን ውለድ እንደማይል ሁሉ እግዚአብሔርም ልጄን ትቼ ሄዳለሁ አይልም። ተስፋ እንዳትጥል የኔ ልጅ። እውነት ነው አባቴ። ልጁ ስለሆነ እንዲህ ማድረግ አይችልም። አየህ፣ ምድራዊ አባት እንዲያ ማድረግ የማይቻል ከሆነ ታዲያ ሰማያዊ አባታችንስ ምን ያህል ደግ ይሆን? በፍጹም ሊጨክን አይችልም። ይልቁንም ስንታመም ይበልጥ ይንከባከበናል። ቅዱስ ዮሐንስ አፈወርቅ እንዲህ ብሎ የለ እግዚአብሔር ኃጢአተኛውን እንክብካቤ እንደሚያስፈልገው ታማሚ እንጂ እንደ ቅጣት አይመለከተውም። አየህ፣ ኢየሱስ ክርስቶስም ራሱ በወንጌል ይህንን ቃል ደግሞልናል። ማርቆስ 2:17 ላይ እኔ ኃጢአተኞችን እንጂ ጻድቃንን ልጠራ አልመጣሁም ብሏል። ስለዚህ ልቤ በርታ ልጄ። እግዚአብሔር ኃጢአት ላይ ስወድቅ አይርቀኝም አይቀጣኝም ማለት ነው አባ? የለም። እግዚአብሔር ከአንተ ሳይሆን ከኃጢአት ነው የሚርቀው። እንዲቀጣ ሳይሆን ወደ እቅፉ እንድትመለስ ነው የሚረዳህ የኔ ልጅ። ከአባትና እናት በላይ ብቻ ሳይሆን አንተው ራስን ከምትወደው ወይም ከምታፈቅረው በላይ ነው የሚያፈቅር። እርሱ በኃጢአት በምትሰፍበት ጊዜ የሚያበረታ የሚያግዝ ነው። አሁን ካነሳነው ርዕስ የእግዚአብሔርን ተስፋ የሚቃረን ሐሳብ በአእምሮ ከመጣ ግን ዲያብሎስ መሆኑን መዘንጋት የለብን። ምክንያቱም የሰይጣን ዓላማ አንተ በአምላክ የተጠላና የተናክ እንደሆንክ እንዲሰማ አድርጎ በአፍረትና በፍርሃት ድቅቅ አርጎ ሊጥል ነው የሚፈልገው። እንዴ እግዚአብሔርን መጥላት በፍጹም አይሆንም አባ። አንድ ታሪክ ልንገርህ። በሁለተኛው ዓለም ጦርነት አንድ ባታሊዮን መሪ የነበረ ሰራዊቱን አሰባስቦ እንዲህ ማለት ጀመረ። አድምጡ፣ ነገ ጦርነት ይጠብቀናል፣ ድላችንም አይቀሬ ነው። እግዚአብሔር ይታከልበት። ኖ ድላችን አይቀሬ ነው። የግድ እናሸንፋለን ወይም ማሸነፍ አለብን ማለት ነው። አንድ ሰው በጥይት ቢመታና ቢመጣ ሕይወቱን አሳጠዋለሁ፣ የተሰዋውንም አስከሬን አቃጥለዋለሁ። ጥይት ሳይመታን ወይም ሳንሰዋ ድል ማድረግ ፍላጎታችን ቢሆንም ዳሩ ግን ጦርነት በመሆኑ ሞትና መጎዳት ግድ ይላል። ጀነራል ተቀመጥ፣ እዚህ ላይ ይብቃ። ሌላ ንግግር መስማት አልፈልግም። እነዚያ ወታደሮች መሪያቸው ምን ያደርጉታል ብለህ ታስባለህ? እንዴ አባ፣ እርሱ ወታደሮቹን ከመግደሉ በፊት ወታደሮቹ ቀድሞ እሱን የሚገድሉት ይመስለኛል። መግደልም ነበረባቸው። አየህ ዲያብሎስ አንተ ኃጢአት ላይ ከወደክ እግዚአብሔር ጨካኝ መሪና ምንም አይነት ምሕረት እንደማያደርግልህ አድርጎ በአእምሮ የሚያስቀምጥልህ ለዚህ ነው። አንድ ሰው እግዚአብሔር ምሕረትና ጨካኝ ነው ብሎ ካመነ ከጊዜው ጋር በፍርሃት ከእርሱ ጋር መኖርን መጥላት ይጀምራል። እግዚአብሔር የለም ወደሚል ደረጃም ይደርሳል። ልጄ አባታችን እግዚአብሔር አምላክ ኃያልና ፍቅር ነው እያልኩኝ በሱ ምሕረት ተማምኜ ኃጢአት እንዳልሰራ ምን ማድረግ አለብኝ? ሁለት አይነት ኃጢአት አለ። በፍቃዳችን በፍላጎታችን የምንፈጽመውና ያለ ፍላጎታችን የምንፈጽመው። በፍላጎታችን የምንፈጽመው ሆን ብለን ሰውን ለማጥቃት፣ ስሜታችንን ጌታችንን ለማብረድ ወይም የምንፈልገውን ከሰውየው ለመንጠቅ ስንል የምናደርገው ሲሆን፣ ሁለተኛው ግን ተፈጥሯችን እያስገደደን በግልፍተኝነት ወይም በማንቆጣጠር ሁኔታ ውስጥ የምናጠፋው ነው። የመጀመሪያው አውቀን የምናጠፋ ሲሆን እግዚአብሔርን እናሳዝነው እንችላለን። ምክንያቱም እግዚአብሔር ቃል ለሕይወታችን ገደብ ለሕሊናችንም ወሰን አስቀምጧልና በዛ መንገድ ሕይወታችን ልንመራ ይገባል እና አውቄ ድኛለሁ ምሕረት ሰጥቶኛል ብለን እግዚአብሔርን ከመበደል በእግዚአብሔር ፍቅር መወሰድ የበለጠ የተሻለ መሆኑን ማገንዘብና ማመን ይኖርብናል። አየህ በፍላጎት ወይም በፍቃዳችን የምናደርገው ኃጢአት አደጋው ንስሐ ለመግባት የሚተኛ ማድረጉ ነው። ስለዚህ እንደው መጠንቀቅ ያስፈልጋል የኔ ልጅ። እንዴ አባቴ፣ በዚህ አይነትማ ሁላችንም ገሃነም እንገባለን ማለት ነው። ንስሐ ካልገባህማ ወደ ክርስቶስ ቀርበህ ተሳስቻለሁ ካልክ ክርስቶስ የሰራውን ኃጢአት ሰርዤልሃለሁ በማለት በቅፉ ውስጥ ያስገባሃል። ይሄ ልክ እንደጠፋው ልጅ ነው። እርሱ በገዛ ፈቃዱ በድሎ በሕይወት እያለ ከአባቱ ውርስን ተቀብሎ በዓለም ልም ብሎ ጠፍቶ ከጎሰቆለ በኋላ ወደ አባቱ ተመልሷል። አባቱም ሁሉን ትቶ በቅፉ ተቀብሎታል። ይሁን እንጂ ሳይመለስ ቢቆይ ኖሮ ሕይወቱን በሙሉ በውርደትና በአመፅ ያሳልፍ ነበር የኔ ልጅ።
አየህ እንዲህ ባለው ኃጢአት ከበደልክ ሰይጣን እንደ ልቡ ያደርጋል፣ ይጫወትብሃል። ንስሐ እንዳትገባ በመንገድ ላይ ይቆማል። በሕይወትም ውስጥ መቀለድ ይጀምራል። የኔ ልጅ እያንዳንዱ የሰው ፍጡር እንዲያ ያደርጋል። እኛ ገና በወጣትነት ዕድሜ ላይ ስለሆንን ኑ እንጨፍር፣ ዓለማችንን እንግጭ። አሁን የምልህን ብቻ ሰማኝ፣ በኋላ ላይ ይጸጽታል። አምላካችን ቸር ነው፣ አምላካችን ፍቅር ነው። እንደፈለግን ቆይተን ስንሸመግል በንስሐ ወደ እግዚአብሔር እንመለሳለን። ልጄ ኤፍሬም አየህ፣ ልብ ግዛ፣ ኃጢአትን በመቃወም በርታ። መንፈስ ቅዱስ መሳሳትን ሲነግርህ ለንስሐ አትዘግይ። ልጅ ስህተት እንዳትፈጽም ወዲያው አምላክ ፊት በንስሐ መውደቅ አለብህ። ቅዱስ ቴዎፊን አልነስት እንዳለው እንግዲህ የአምላክን ምሕረት አስበህ በንስሐ ተነሳ። አባታችን ከዚህ በፊት አንድ ነገር ሰምቼ ነበር። እግዚአብሔር አምላክ አንተን የሚወስድ በመንፈሳዊ ሕይወት ስትበቃ ነው ያሉኝ ሰዎች ነበሩ። ይህ ሕይወትን የማይሰጥ ንግግር ነው ልጄ። ይህ ጸረ መጽሐፍ ቅዱሳዊና የጌታችን የክርስቶስን ቃል የሚቃረን ነው። እንዴ አባታችን፣ ታዲያ ይህ እኮ አብዛኛው የቤተሰብ አባላት ጓደኞችን ጭምር የሚያምኑበት ንግግር ነው። ይህም ልክ አይደለም ማለት ነው? አየህ ልጄ፣ ይሄ የተሳሳተ ትምህርት ነው። ወደ ፈተና እንዳትገቡ ተግታችሁ ጸልዩ፣ ሌባ በመሳት እንደሚመጣ አታውቁምና ነው ጌታችን ያለው። ጴጥሮስም ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል ነው ያለው። የኔ ልጅ ይሁዳ መጥፎ ሥራ እየሰራ ይቀጥላል እንዴ ሞተው? ይሄ ንግግር በትክክልም አሁን አንተ የምታምነው ወይም የሰማው አስተሳሰብ ትክክለኛ ነገር ቢሆን በኃጢአት ሸምግለው አርጅተው የሞቱ ሰዎች ሳይሸመግሉ በልጅነታቸው በሞት ይወሰዱ ነበር። የኔ ልጅ በአጠቃላይ ይሄ ከእውቀት ማነስ የሚመጣ ነው። እግዚአብሔር ቃል ሕዝቤ እውቀት በማጣት ጠፍቷል ይላል። ስለዚህ ሁልጊዜም ቢሆን ተዘጋጅቶ መኖር ያስፈልጋል። ጌታችን ኢየሱስ ክርስቶስ በመሳት እንደሚመጣ አናውቅምና። የኔ ልጅ ሌላ ደግሞ ጥያቄ አባ፣ ካለ ፍላጎት የሚደረግ ኃጢአትስ እንዴት ነው? ሰው በድካሙ ከአቅሙ በላይ በሆነ ሁኔታ ሲወድቅ ተስፋ እንዳይቆርጥ መጠንቀቅ አለበት። ነገር ግን የሚጨነቅ ስሜት ይኖረዋል። ምክንያቱም በኃጢአቱ አለመስማማቱ ፍቃዱን ማሳወቁ ነው። የኔ ልጅ ነገር ግን ሰይጣን ተስፋ አይቆርጥም። ያንን ሰው ለማጥቃት ይናገረዋል። አንተ እርባና ቢስ ሰው ነህ፣ አትወጣውም። እግዚአብሔር አምላክ ባንተ ላይ እንዳዘነ ነው። ዘውትር ኃጢአት ላይ ትወድቃለህ፣ በኃጢአት ትመላለሳለህ። ታዲያ በኃጢአት የተሸነፍክ ሰው ሆነሃል። ገና የዓለም ሁኔታ ያልገባህ ብሎም ቸልተኝነትን ማብዛትህ ገና መዓትና መከራ ይዘንብብሃል። ስለዚህ ልጄ ኤፍሬም ካለ ፍላጎት በሚደረግ በእንደዚህ አይነት ኃጢአት ውስጥ ስትሆን ተስፋ እንዳትቆርጥ፣ ሕሊናንም እንዳትክድ። ተስፋ ካልቆረጥክ ሰይጣንንም በፍጹም አልሰማም ካልከው ትበረታለህ። ምክንያቱም የእግዚአብሔር ቃል በምሳሌ 24:16 ላይ ጻድቃን 7 ጊዜ ይወድቃሉ 7 ይነሳሉ ይላል። የኔ ልጅ አባታችን እንደኔ ማለት ነው። ሰይጣን ማትረባነ ተስፋ የለም ሲልህ ተስፋ እንዳትቆርጥ የኔ ልጅ። ምንም አያገባህም በለው። ክርስቶስ ይወደኛል ሞቶልኛል በለው። ደግሞ በአንተ ላይ እንዳለ መዘንጋት የለብህም። የጌታችን የክርስቶስ ፍቅሩ ምን ያህል ግዙፍ እንደሆነ ትረዳለህ? አዎ አባቴ፣ እጅግ በጣም የበዛና ወሰን የሌለው ፍቅር ነው ያለው እሱ ለኔ። እንግዲያውስ በዚህ ግሩም ምላሽና እምነትህ ሁልጊዜም ቢሆን ጠላትን አሳፍር። ምንም ሳትሸማቀቅ በክርስቶስ ላይ ያለን ተስፋ አሳይ በሕይወት። ለምን 1 ሚሊዮን ጊዜ አትወድቅም? ተመልሰህ ንስሐ ትገባለህ። እግዚአብሔር ካንተ አልፎ ልጅ የሚሰጥ እኮ በአንተ ተስፋ ስለማይቆርጥ ነው የኔ ልጅ። ስለዚህ በፍጹም በመንገድ እንዳትደክም። ብትወድቅ እንኳ በኃጢአት ሳታሰብህ ቶሎ ብለህ ንስሐ ግባና ተመለስ እንጂ ተስፋ እንዳትቆርጥ። ቅዱስ ያዕቆብ ዲያብሎስን ተቃወሙት ከናንተ ይሸሻል ስላለ በጌታችን በኢየሱስ ክርስቶስ ስም ጠላትን እየተቃወምክ ራስን መጠበቅ ይገባል የኔ ልጅ። አባታችን ሌላ ጥያቄ ነበር ልጠይቆት። እሺ የኔ ልጅ። ኃጢአት እየሰራው ሞትኩና ከሞትኩ በኋላ ወዴት ነው የምሄደው? በድሮ ነገስታት ዘመን በውጊያ ላይ ያሉ
ማንኛውም ሰራዊት በጦርነቱ ወቅት ከኋላው ሌሎቹን አባላት ያቆም ነበር። ማንኛውም አባላቸው ጦርነቱን ፈርቶ ሊሸሽ ቢሞክር ከዳተኛ ብለው በጎራዴ ይሰይፉታል። እየተዋጋ ሳለ ከተጎዳ ግን በሩጫ መጥተው ከጦርነት ቦታ በማንሳት ያክሙታል። ከሞተም ደግሞ በጀግንነት የተሰዋ በማለት በክብር ይሸኙታል። አየህ ልጄ ኤፍሬም፣ አንተም ልክ እንደዚሁ ከኃጢአት ጋር ስትታገል ከሞት ከጀግኖቹ ጋር ስምህ ይጠራል። ይህም የበለጠ ግልጽ እንዲሆንልህ የቅዱስ ማር ይስሐቅን ንግግር አስታውስሃለሁ። ከኃጢአት ጋር አብሮ ከመኖር ኃጢአትን እየታገልኩኝ በሞት እመርጣለሁ ይል ነበር። አንተም እንደዚህ መን የኔ ልጄ ጀግና መሆን አለብህ። ከጌታችን ከኢየሱስ ክርስቶስ የተላክ ይቆይሃል። የሰማይ መላእክትም እንደ ጀግኖቹ ሰማዕታት አቃባይ ያደርጉልሃል የኔ ልጅ። ኦ ምንኛ ደስ ይላል! ይህ ቃል እጅግ ተስፋ ሰጪ ነው። ነገር ግን እግዚአብሔር አምላክ እያንዳንዱን ኃጢአተኛ ሳይመለከት የሚወደን እውነት ነው አባ። በእኔስ ከቶ ተስፋ አይቆርጥም አባ? ይህ ጥያቄ ሶስተኛ ነጥባችን ላይ ደርሰናል ልጄ ኤፍሬም። ተስፋ አለመቁረጥና አለመሸሽ ዋናው ነገር ነው የኔ ልጅ። አባ አልገባኝም። ምን ለማለት ፈልገው ነው? ጌታችን ኢየሱስ ክርስቶስ ኃጢአተኞቹን ይወዳቸው ነበር፣ እስካሁንም ድረስ ይወዳል። ከእነርሱ ጋር አብሮ ይበላ ነበረ። እንዳየኸው ካልታጠቡት ጋር እንጀራ በልቷል። የአመንዝራዎቹንም ሽቶ ተቀብቷል። በእነ ማርያምም እንባ እግሩን ታጥቧል። ኃጢአንን እንጂ ጻድቃንን ሊጠራም እንዳልመጣ ነግሮናል። በሽተኞቹን ሊሰበስብ እንጂ ጤነኞቹን ሊጠራ እንዳልመጣም እንዲሁ ነግሮናል የኔ ልጅ። ስለዚህም ይህን ትልቅ ፍቅር እያሰብክ ክርስቶስ እንዲደግፍ ጠይቅ። እንደዛ እንደጠፋው ልጅ በንስሐ ወደ ቅፉ ተመለስ የኔ ልጅ። አባ ሌሎቹን እንዴት ነበር የሚቀበላቸው ግን? ፈሪሳውያንና የካህናት አለቆቹ ከበደላቸው መሸሽና መደበቅ ይፈልጉ ነበር። ንስሐ ከመግባት ይልቅ ራሳቸውን አጽድቀው ይቀመጡ ነበር። በእኛ ላይ ንጹሕ ማን ይኖራል? በሳምንት 2 ጊዜ እንጾማለን፣ እንመጸውታለን፣ እንገብራለን። ይህ ሁሉ ሰው ከኛ ውጭ ያለው ሰው ግን በጣም የረከሰ ኃጢአተኛ ነው። ላያቸውን ጤነኛ የሚመስሉ ውስጣቸው ግን በበደል የተሞላ ነበሩ እነዚህ ሰዎች። አሃ ገባኝ አባ። ጌታ በወንጌሉ ውጫቸው በኖራ የተለሰኑ መቃብሮች ያለው ማለት ነው። ልክ ነው የኔ ልጅ። እናንተ ግብዝ ጸሐፍት ፈሪሳውያን ከውጪ መልካም ሆኖ የሚታይ ውስጡ ግን የሙታን አጥንትና መርከስ የተሞላ በቀለም የተዋበ መቃብር ትመስላላችሁ። እናም ወዮላችሁ። አየህ ልጄ ኤፍሬም፣ ከግብዝነትና ራስን ከመደበቅ ይልቅ ኃጢአትህን ተናዘን ንስሐ ገብተህ ተሳስቻለሁ ለመመለስ ይሻላል የኔ ልጅ። የፈለግከውን ያክል ድካም ቢኖርብህ መታገል አለብህ። በሰይጣንና በውጊያው ተስፋ እንዳትቆርጥ። አባታችን አዳም በኃጢአት በወደቀ ጊዜ ባህሪያችን ደከመ። በመጽሐፍ ቅዱስም ሮሜ 3:12 ላይ ሁሉ ተሰናከሉ አብረውም የማይጠቅሙ ሆኑ ይላል። አየህ መርከስ ወደ ውስጣችን ገባ ማለት ነው። በውስጥ ያለውን ድክመት ሙሉ በሙሉ አሟጥጬ ለማውጣት እጾማለሁ፣ ጸልያለሁ ትልና መቻሉን ያቅታል የኔ ልጅ። ታዲያ አባታችን ይህን ሁሉ መተው አለብኝ? የለም ልጄ፣ የእግዚአብሔር ጸጋ የምናገኝበት መሳሪያ ነው መጾም መጸለይ። ነገር ግን እንደ ተራ ስራ ቆጥረህ ካለምንም ጥቅም ሕይወትና ጥልቅ ፍቅር ካልፈጸምከው ምንም ጥቅም አታገኝበት። ድካም ብቻ ነው የሚሆነው። አንተም ሙሉ ክርስቲያን መሰኘት አትችልም የኔ ልጅ። ታዲያ ምን ተሻለኝ? ምን ማድረግ አለብኝ? መፍትሄው የምትፈጽመውን ነገር በሙሉ በፍጹም ፍቅር መፈጸም መቻል ነው። አየህ ካለ ፍቅር የሚደረግ ጾምም ጸሎትም ምንም ውጤት አይኖረው። ጌታችን ኢየሱስ ክርስቶስ ይህንን አውቆ ነው የመጀመሪያውን ትእዛዝ ያቆመልን። እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብና በፍጹም ኃይል ውደድ ያለን። እሺ አባ ይህን ማድረግ እችላለሁ፣ ግን በምን መልኩ እንዴት ማድረግ እችላለሁ? ተመልከት፣ ይህቺ ምንድን ነች? ይህቺ ባዶ ኩባያ ነች። ሞልታለች እንጂ የኔ ልጅ። አሃ አባ በአየር ነው የሞላችው። ዝም ብለን አየሩ ማስወጣት እንችላለን ግን ይሄማን አንችልም። ይሄን ማድረግ አንችልም። አዎ ልክ ነህ። ኩባያውን ውሃ ብንሞላው ግን አየሩ ይወጣል። አዎ እሱ የግድ ነው። በውሃ ተገፍቶ ሳይወድ በግዱ ማስወጣት ይቻላል። እንዲሁም እኛ ለብቻችን ምንም ማድረግ አንችልም የኔ ልጅ። ኃጢአት ክፉን የፈለገውን ያክል ብንጥርም ከውስጣችን ልናስወጣው አንችልም። ነገር ግን የእግዚአብሔር ፍቅር በውስጣችን ካደረ የዓለምን ፍላጎት ነፋስ ሙሉ ለሙሉ ጠርጎ
ያስወጣልናል። አየህ ሁሉንም ርኩሰት ማሸነፍ የምንችለው መንፈስ ቅዱስ በውስጣችን ሲሰራ ብቻ ነው። እግዚአብሔር በሁሉም ጊዜና ቦታ ካንተ ጋር ነው። የሰው ልጅ ግን ምን ያህል ወዳጅና ቅርብ ቢሆንም በሁሉ ቦታና ጊዜ ካንተ ጋር መሆን አይችልም። በቤት ውስጥ፣ ስራ ቦታ ካንተ ጋር የሚገኝ ወይም በዛሬው ቀን ካንተ ጋር የሚኖር ነገም ካንተ ጋር አይኖርም። እግዚአብሔር ግን ፍጹም ሊተው አይችልም። በእኔ ልጅ በተኛህም ጊዜ እንዲሁ በነቃህም ወቅት በማንኛውም ጊዜ ልታናገው ትችላለህ። ከላይ ያየነው ጥቅስ እንደሚነግረን የነቃንም ብንሆን የተኛንም ብንሆን አብረን በሕይወት እንኖር ዘንድ ስለኛ ሞቷል ይላል አንደኛ ተሰሎንቄ ምዕራፍ 5 ቁጥር 10 ላይ። እየተኛውም እግዚአብሔርን ማናገር እችላለሁ ማለት ነው አባ? እግዚአብሔር የትምህርት ቤት ኃላፊ ባይሆንም ዘወትር በጥናትህ ካንተ ጋር ከጎን ሆኖ ያግዝሃል። ስትተኛም የቤት ጠባቂ ባይሆንም ይጠብቅሃል። ማንኛውንም ጊዜ ልታናገረው ትችላለህ የኔ ልጅ። መጽሐፍ ቅዱስም ሁልጊዜ ሳታቋርጡ ጸልዩ ይላል። ስለዚህም ቀኑን ሙሉ እጃችን ዘርግተን እንደምንጸልይ ሆነን እስኪሰማን ድረስ ባገኘነው አጋጣሚ ከእርሱ ጋር መናገር መቻል አለብን። እርሱም አብረነው እንድንሆን በስራችን፣ በጉዟችንም፣ በመኝታችን በኩል ከእሱ ጋር አንድ ላይ እንድንሆን ይፈልጋል። አንድ ሐሳብ ልንገርሽ የኔ ልጅ። እሺ አባዬ ንገሩኝ። ምንድነች ንገሩኝ አባ። የጋራ ጸሎት እንዳለን ታውቃለህ። ማለትም ቅዳሴ አለን፣ ማህሌት አለን፣ ሰዓታት አለን፣ ደግሞ በጋራ የምንጸልያቸው አሉ። በግል ሲሆን ግን ቆመ እጅን ዘርግተህ የምትጸልይበት ሰዓት ይኖርሃል። ግን ሁሌም አይደለም። በማንኛውም ወቅት ስታናግረው ነው ጸሎት የሚባለው። ስለ ጸሎት ጽዋ ቅዱስ አቡነ ሸኖዳ ሳልሳዊ እንዲህ ብለዋል እኮ። እንባ ጸሎት ነው፣ የልብ መሰበርም ጸሎት ነው፣ ለእግዚአብሔር ተስፋ መሰነቅም ጸሎት ነው። ይህማ ማንም ሰው ሳይገባው ብዙ ይጸልያል ማለት ነው አይደል አባ? እውነት ነው። አብዛኛው ሰው ብዙ የሚጸልይ አይመስለውም። ጸሎትና ኃይሉና ዋጋው ምን ያህል እንደሆነ አይለካም። ጸሎት ማለት ስታለቅስና ስታነብንብ ብቻ ይመስለዋል አንዳንዱ የኔ ልጅ። እግዚአብሔር ግን ብዙ ንግግር ያሰለችዋል እንዴ የኔ አባት? ይልቁንም ድምፅን መስማትና በቀጣይነት አብረኸው እንድትሆንና እንድትጠይቀው ይፈልጋል እንጂ። ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱ ያላቸውን አልሰማህም? እስካሁን በስሜ አንዳች አልጠየቃችሁም፣ ደስታችሁ ይሞላ ዘንድ ለምኑ ታገኛላችሁማል። ስንለምነው የሚደሰት ጌታ ኢየሱስ ክርስቶስ ከባህሪውና ፍቅሩ የተነሳ ኢየሱስ ብለን እንጠራው በስሙ እንድንለምን ፈቀደልን። ይህንን የእግዚአብሔርን ፍቅር በብዙ ስብከቶች ውስጥ ሰምቼዋለሁ። ግን አባ በምን መልኩ ነው የእግዚአብሔር ፍቅር ወደ ውስጥ የማስገባው? ይህንን እንዴት አድርጌ በተግባር መኖር እችላለሁ? ውጤቱንስ እንዴት አገኛለሁኝ አባ? ብዙ ጊዜ በቸልተኝነቴ ምክንያት ነው ውጤትም አላገኘው ብዬ አስባለሁ። እንዴት ነው አባ ይሄንን ነገር እንዴት ያዩታል? ማንኛውም ሰው በቀላሉ ሊተገብራቸው የሚችሉ 3 ተግባራዊ ስራዎች አሉ የኔ ልጅ። በታታሪነት ካደረግከው ውጤት ታገኝበታለህ። ቸልታ ካበዛ ግን እምብዛም አትረካም። የእግዚአብሔርን ፍቅር የምታገኝበት የመጀመሪያው መንገድ ከእግዚአብሔር ጋር አንድ ሳይሆን በቀጣይነት መነጋገር መልመድ ነው የኔ ልጅ። እንዴት አባታችን? እንዴት ማለት ነው? ጠዋትና ማታ በማስተዋል ጸልይ። በቅዳሴው ላይ ተሳተፍ። በየሳምንቱም ደግሞ ቅዱስ ቁርባን ተቀበል። ከእግዚአብሔር ጋር ጥልቅ ዝምድና ለመፍጠር ያግዛል። አየህ ትልቅና ትንሽ ጠቀሜታ አለው የምትለውን ነገር ከእርሱ ጋር ለመወያየት አትፍራ። ለምሳሌ አንዱ እያጠና ሳለ እስክሪብቶ የጠፋበት እንደሆነ አምላኬ ማጥናት ፈልጌ እስክሪብቶ የጠፋ ብሎ ከእግዚአብሔር ጋር ቢነጋገር፣ አንዱም አውቶቡስ ቢዘገይበት አምላኬ እባክህ አውቶቡሱ ቶሎ እንዲመጣ አድርግልኝ ቢል፣ ልብስ መልበስ ቢያስፈልግ ምን አይነት ልብስ ወይም ሸሚዝ እንደሚለብስ ከአምላክ ጋር ቢመካከል ማለት ነው። አየህ እንዴ እንደ ልጅ ማለት ነው አይደል አባ? ትክክል ነህ። ልክ እንደ ሕፃን ልጅ የሚወደው አባቱን እንደሚያወራ ሁሉ አንተም ጌታ ኢየሱስ ክርስቶስ እንደዚህ ብለህ አናግረው። ባለፈው የተፈጸመውን ኃጢአታቸውን እያሳሰበ ምሕረት እንደማይገባቸው አድርጎ ያሳምናቸውና አእምሯቸውን ያወድመዋል። እግዚአብሔር ጋር ስትገናኝ ግን ውስጣዊ ሰላምና ምሕረቱን እየተገነዘብክ ትመጣለህ። ደግሞ ስለዚህም አሁን በሚቀጥለው ክፍል ደግሞ በደንብ እንወያያለን። አሁን ግን ልጄ በከንቱ ያጠፋውን ጊዜ ተጠቀምበት። ከእግዚአብሔር ጋር የጠበቀ ግንኙነት ወይም ጓደኝነት እንጀምር። እርሱን እንደምትወደውና ኃጢአትህን ሙሉ በሙሉ እንዲተውልህ ስታምነው እንደሚያግዝህ አምነህና። እንዴ አባ በከንቱ ያጠፋሁት ጊዜ አለ እንዴ? በከንቱ ያጠፋው ጊዜ ማለት መንፈሳዊ ነገር ሳትሰራበት ያለፈው ጊዜ ማለት ነው።
ማንኛውም ሰው ወደ ትምህርት ቤት፣ ወደ ሥራ ቦታው በሚሄድበት ጊዜ በትራንስፖርትም በእግሩም ቢሄድ ብዙ ክፉ ነገሮችን እያሰበ ይሄዳል። አንተ ግን በተቃራኒው ጸሎትን አድርግ። ልጄ ችግርህ ከእግዚአብሔር ጋር ተነጋገር። እርሱም እያሰቃየ ካለው የኃጢአት ሱስ እንዲገላግል ለምነው። ለቤተሰቦችህ፣ ለጓደኞችህ፣ ለቤተ ክርስቲያን፣ ለአገር ጸልይ። ቅዱስ ቄርሎስ ስድስተኛ ዘእስክንድርያ ስለ ጸሎት ጥቅም ያስተማረውን ትምህርት አስታውሳለሁ። የኔ ልጅ በጸሎት በኩል ዓለምን ሁሉ እናንቀሳቅሳለን። የጸሎትን ትርጓሜ ካወቅን ለሌሎች እስክንተርፍ ከእግዚአብሔር ጋር መናገራችንን አናቆምም። ይህንን ኑሮ መውደድ እንጀምራለን። መጽሐፍ ቅዱስም ተግታችሁ ጸልዩ እንዳለ መትጋት እንጀምራለን። አብስተህ ከእግዚአብሔር ጋር በዋልክ ቁጥር አብስተህ እያወቅከው ስትሄድ እርሱ ባልንጀራ ስለሚሆን ለመውደዱ ምክንያት በማግኘትስ ለእርሱ በሁሉም ሰው ፊት ትመሰክራለህ። ይገኛል እንዴ ዓለምን የፈጠረው አምላክ ባልንጀራ ሊሆን ይችላል? አዎ ጓደኛ፣ ከወንድምህ የበለጠ ጥብቅ የሆነ ወዳጅህ። መጽሐፈ ምሳሌ 18:4 ላይ እንደሚል ነገር ግን ከወንድም አብልጦ የሚጠጋጋ ወዳጅ አለ፣ ያም ወዳጅ እግዚአብሔር ነው። ስለዚህ እሱ ያንተ ወዳጅ እንዲሆን ይፈልጋል። አንዱ መፍትሄም አበዝተህ ከእርሱ ጋር መነጋገር መልመድህ ነው። የኔ ልጅ ኢየሱስ ክርስቶስ ወደ ሰው ልጆች ለመቅረብ ይፈልጋል። የማንም ሰው ወዳጅና ባልንጀራ መሆንም ይወዳል። አንድ ሰው የአንድን ቤተክርስቲያን አገልጋይ በስሙ መጥራት ወይም በነጠላው መጥራት ሊከብደው ይችላል። ነገር ግን ጌታ ኢየሱስ ክርስቶስ በስሙ ኢየሱስ ብለህ ብትጠራው እግዚአብሔር ምን ያህል ፍቅር ለሰው እንደሰጠ የሚያሳይ ስም ስለሆነ ያለው በዚህ ደስ ይለዋል።